ዛሬ ደግሞ በውቢቷ ጋርዱላ ዞን ተገኝተናል። በጋርዱላ ዞን ውስጥ ስንት ብሔረሰብ ይገኛል? ስማቸውን ጥቀስ። በአራት ብሔረሰቦችና በመላ ኢትዮጵያውያን ዜጎች ማዕከል የምንኖርበት አካባቢ መጋሊቶ የሞላገራ መጋሊቶ የሞላገራ ንጋማልቱ ሲሶደቺሳ ኮቱ ሲገመቺሳ ኮቱ ሲገመቺሳ ማን ያሸንፋል? ዋናን ካያና ወይስ ቶኩማ? ማሮታ ሴሳ ሆታ ሳጋነ ገልቺ አመ ሀራታ የእድገት ደረጃው ራሱ ያሳየዋል። ከ2011 2012 ወደ ቀጣይ ዴስቲኔሽን ውድ ተመልካቾቻችን እንደምን አላችሁ? ፕሮግራማችን እንደቀጠለ ነው። እንዴት ናችሁ? ተመቻችሁ? ፈታ ዘና እያላችሁ ነው? ከኋላ የምትመለከቱት እንግዲህ የሞስዬ ባህላዊ ቤት ነው። በነገራችን ላይ እዚህ ግቢ ውስጥ የሞስዬም የማሾሌም የደራሼም የኩስሜም የአራቱም ብሔረሰብ ባህላዊ ቤቶች አሉ። እንዳጋጣሚ ሆኖ እኛ ከኋላችን ያለው የሞስዬ ነው። ባህሎቻችን ላይ ልንሰራ ይገባል። ሎጅ ምንላቸው እኮ እነዚህ ናቸው። ስለእውነት የራሳችን ባህል ላይ ትኩረት ሊኖረን ይገባል። ባህላችንን እንጠብቅላለሁ። ወደ መጨረሻዎቹ ጥያቄ እንሄዳለን። ቦነስ አለ ከዚህ በኋላ 250 የሚያሰጥ 9 ጥያቄ ቁጥር 9 በደቡብ ኢትዮጵያ ክልል ከሚገኙ ዋና ዋና የቱሪዝም መዳረሻዎች ውስጥ ሶስቱን ጥቀስ። ቱቱፈላ ተክል ድንጋይ ቱቲፈላ ደቡብ ኢትዮጵያ አዎ ተክል ድንጋይ እሺ 40 ምንጮቹ 40ዎቹ ምንጮች በጣም ብዙ ነገር ፈልጋለሁ። ነጭ ባር ብሔራዊ ፓርክ ነጭ ሳር ብሔራዊ ፓርክ እሺ ማዜን አምባ መንደራት የኮንሶ አምባ መንደራት። ውድ ተመልካቾቻችን ከዚህ በላይ ማለት ይቻላል። በጣም ብዙ ያስብላል። ግን ምን አለበት እኛ የሄድንበትን አልባዙማን ብትጠቅሱልን? ምን አለበት እንደ ጉጌ ተራራን ብትሉልን? ውድ ተመልካቾች ብቻ በደቡብ ኢትዮጵያ ክልል መሄድ መንሸራሸር ከፈለጋችሁ ፈታ ዘና ብላችሁ የምትሄዱበት በጣም ብዙ ቦታዎች አሉ። ኑ ወደ ደቡብ ኢትዮጵያ ክልል ኑ፣ አብረን እናልማ እንላለን። አመሰግናለሁ። የቀረው ጥያቄ ለእናንተ ነው። ወደ ተመልካቾቻችን ባዶ ቀርቷል። ጥያቄ ቁጥር አልቋል። ሚቀረን ቦነስ ጥያቄ ነው። ከኋላዬ እንደምትመለከቱት የሞስዬ ባህላዊ ቤት አለ። የአራቱም ብሔረሰብ አለ። የሞስዬ፣ የማሾሌ፣ የኩስሜ፣ የደራሼ አለ። እነዚህ ተስማምተው የሚኖሩ ናቸው። አቦ መስማማትን ፈጣሪ ያድለን፣ መደመርን፣ አንድ መሆንን፣ ኢትዮጵያዊነታችንን ፈጣሪ ከፍ አድርገን እንድንኖር ጠላታችን የሆነውን ድህነት ነቅለን መንቅረን ከየአካባቢያችን እንድናወጣ ፈጣሪ ይርዳን እላለሁ። ለራሳችሁ ሞራል። ጥያቄ ቁጥር 3 ጥያቄ ቁጥር 3 የአሌ ዞን እና የባስኬቶ ዞንን ዋና ከተማዎች ጥቀሱ። ባስኬቶ ላስካ ነው። ላስካ ነው። አረ ስንቴ ይጃሉ? አረ ጎበዝ አሌ ስንቴ ሄደናል? 6 ጊዜ 5 ጊዜ። ተመልካቾች እዚህ ጋር እኮ ነች እንዳልነካት። ላስካ ብለሃል። የባስኬቶ እዛ ጠቅሰሃል። ጀነራል ጥያቄ በደንብ አንብቡ ብያለሁ። በሳቱ እያልሽ ነው። አይ እንዴ ሄደች ድርቅታ ምንም እንዴ
መልሱታላችሁ። የአሌ ዞንና የባስኬቶ ዞን ዋና ከተማዎችን ጥቀሱ። አንዱ ተመልሷል። ላስካ ባስኬት ላስካ ይባላል። ሞክር ተስፋ ቃል እንትኑ ኮንግራ ይገባኝ ቦኮ ሎኮ ቦኮ እንደዚህ ባካንም አይደል። ውድ ተመልካቾቻችን ከ4 ጊዜ በላይ አወዳድረንበታል። ብዙ ተወዳዳሪዎቻችን አንደኛ ዙርና ሁለተኛ ዙር በተለይ አወዳድረንበታል። 5 ኤፒሶድ በላይ ሄዷል። የአሌ ወይም ዋና ከተማ ኮላንጎ ትባላለች። ኮላንጎ ማለት በአሌ ማህበረሰብ ውስጥ ኮላን ማለት እንደ 9 ቁጥር ነው፣ 9 ነው። ኮላንጎ ማለት የ9 ጎሳዎች ስያሜን ለመጥቀስ ነው ኮላንጎ የተባለው። በጣም በተደጋጋሚ ዶክመንተሪ ሳይቀር ሰርተንበታል። የሰርግ ስነ ስርዓት፣ የለቅሶ ስነ ስርዓት ሰርተንበታል። አሁንም ቀጣይ የምትመጡ ተወዳዳሪዎች ሁላችሁንም የሄድንባቸውን ቦታዎች ጠንቅቃችሁ ወቁ። ከተሞቻቸውን፣ አካባቢዎቻቸውን፣ ባህሎቻቸውን፣ ታሪኮቻቸውን። ወደ ቀጣይ ዴስቲኔሽን ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እያስተዋወቅን እንገኛለን። ያለነው ጋርዱላዎች ጋር ነው። ጋርዱላ ዞን ላይ አንድ አካባቢ ሂጄ ጋቶ የምትባል አንዲት ማዘጋጃ ቤት ላይ እገኛለሁ። የጋቶ ማዘጋጃ ቤት ኃላፊ እንዴት ነህ? ደህና ነኝ። ስምህን እንተዋወቅ። አስፋው ረጋሳ ይባላለሁ። አስፋው ረጋሳ እንዴት ነው? ደህና ነኝ። በጣም ሁሉም ምድሩም ለምለም ነው። ማህበረሰቡ ልማት ላይ እንዴት ነው? ተወሰነ ነገር ትነግረኛለህ? ማህበረሰቡ በጣም እዚህ ጋቶ ከተማው አካባቢ ያለው ማህበረሰብ በጣም ጠንካራ ነው፣ ታታሪ ነው፣ 24 ሰዓት ስራ የሚሰራ ነው። ከልማት አንጻር ስናይ በጣም ብዙ ነገር ነው እዚህ አካባቢ የሚመረተው። እንደምታየው በቆሎ፣ ጤፉ፣ ማሽላው ወጣ ብለን ብናይ በክላስተር የሚመረት ሙዝ በጣም 24 ሰዓት ተግባር የሚሰራ ጠንካራ ማህበረሰብ ውስጥ ነው ያለ ነው። እንደ ባህል አሁን በጣም መሰራት ያለበት እዚህ የባህላችን የምናስተዋውቀው በጣም ብዙ ነገር ሁጅ ነገሮች አሉ። መጥቶ ቢሰራ ምን አለ ቢጠና ጥሩ ነው የምንለው አንደኛ እዚህ አካባቢ በተለይ እነዚህ አሁን እሸት ሰዓት ነው፣ ኮይራላ ሰዓት ነው። አሁን ህብረተሰብ የሚሰበሰብበት የሚያርፍበት ተሰብስቦ አብሮ የሚጫወትበት በጣም ትልቅ የሆነ እንትኖች አሉና እውነት ነው። እነዛ ነገሮች ላይ ቢሰራ በጣም መልካም ነው። ደግሞ የምንመኝ ነበር። እዚህ አጋጣሚ ደግሞ የማህበረሰቡ የኩሱሜ ብሔረሰብ ሰው አክባሪ ሰውን የሚቀበል ህዝብ ስለሆነ በዚህ ባህላችን ላይ ደግሞ ብዙ የሚቀየረንና የሚያሳየን ብዙ ነገሮች ስላሉ እሱ ላይ ተመቶ በደንብ ቢሰራ ይህ አካባቢ ወደ ላይ ከፍ ቢደረግ የሚል መልእክት አለን። በዚህ አጋጣሚ በጣም አመሰግናለሁ። ወደ ተመልካቾቻችን ኩሱሜዎች ጋር መታችሁ ብትሰሩ ብዙ ታተርፋላችሁ። ምክንያቱም ማህበረሰቡ በአብሮነት በአንድነት ያምናል። እኔ ምስክር ነኝ፣ የማያበቅል ነገር የለም። ታዲያ አንዳንድ ጊዜ ከምንናገር ከተማ ውስጥ ሆነን ኢንተርቪው ከምናደርግ ብለን ይሄው ገብተን ማሳ ውስጥ ነው የምናሳያችሁ። ኑ አብረን እናልማ፣ ኑ አብረን እንደግ። የእናንተን ሀብት ይዛችሁ ኑ እንደ ንብረታችን እንደ ሀብታችን ቆጥረን የእናንተን ሀብት አብረን እናለማለን። ግድ የላችሁም፣ ሀብታችሁን እንጠብቃለን። በሰላማችን አንደራደርም። ኩሱሜዎች ነን። ኑ ወደ ጋቶ እንላለን። እናመሰግናለን።
ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አሁን የምንገኘው እንግዲህ በድጋሚ ጋቶ ላይ ነው የኩሱሜ ማህበረሰብ ጋር። እንግዲህ ከኋላ የምታዩት ገበያው ነው። በጣም ትልቅ ገበያ ያላቸው የጤፍ ምርት በጣም በብዛት ይመረታል። ስለሱ የምትነግረኝ ነገር አለ? ጋቶ ላይ እንግዲህ ኩሱሜ እንደምታየው ነው። ጤፍ እንግዲህ ልክ እንደ አሻዋ ነው ዝም ብለን ምዝቀው እዚህ አካባቢ ዘና ብለ በቃ አንድ አርሶ አደር ከ200 ኩንታል እና ከዛ በላይ የሚመረትበት ከተማ ላይ ነው ያለነውና እንደዚሁ የተለያየ እንትኖች አሉ። ኪሎ ግን ስንት ነው? ኪሎ 80 70 ነው የሚሸጠው። 80 ብር 70 ብር። ውድ ተመልካቾቻችን ኪሎ 80 ብር 70 ብር ነው። በቃ እኔ ምን አለፋችሁ ጋቶ ቀርቻለሁ ማለት ነው። ከጤፍ ውጪ እዚህ አካባቢ የሚመረት ማዕድኖች አሉ ብለህ የምትለው ነገር አለ? በጣም ብዙ ነገር ነው የሚመረተው። በቆሎም አለ፣ ማሽላውም አለ። እንደምታውቁት ትራንዛክሽኑ ከ200 እስከ 300 ሚሊዮን በላይ ነው በአንድ ቀን ውስጥ ትራንዛክት የሚደረገው እነዚህ ገበያዎች ላይ እና ቀላል ገበያ አይደለም። እና በዚህ አጋጣሚ ሰው ሁሉ መጥቶ ቢያያት ከዚህ ከማዕድናት ጋር ተያይዞ ይሄ ተራራማና ሸንተረሩ የግራናይት ማዕድናት አለ። እነዚህ ሊቲየም ማዕድናት አሉ። ወርቅም ጭምር አለ። ስለዚህ እኛ ይሄ አካባቢ በጣም የታደለ ከተማ ነውና በዚህ አጋጣሚ እንደውም እዚህ አካባቢ ኢንቨስት ቢያደርግ ቅድም እንዳልነው በተለያየ መንገድ እኛ መሬትም አለን ኢንቨስት የሚደረግበት እና በጣም ውብ የሆነ ከተማ ነው። ሰው በጣም ቢዝነሱን በአጭር ጊዜ ውስጥ የሚያሳድግበት ከተማ ነው። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን እያስተዋወቅን እየተዝናናን የምንማርበት ፕሮግራም ቢኖር ድንቅ ሀገር ነው። ሰብስክራይብ ስላደረጋችሁን እናመሰግናለን። በቅርብ ጊዜ ውስጥ ተነስቶ ወራት ባልሞላ ጊዜ ሰብስክራይባችን በጣም አድጓል። መልእክት አስተያየቶቻችን መስጠት ከፈለጋችሁ በዩቲዩብ ቻናላችን መልእክታችሁን አስቀምጡልን። የደቡብ ኢትዮጵያ ክልል መንግስት አጋር ስለሆነን ከልብ እናመሰግናለን። አሁን ቻሌንጅ የምናደርገው እንደ ባለፈው ሳምንቱ ፊኛቸውን በአንድ ጣታቸው ይዘው ደርሳችሁ ስትመለሱ 100 ነጥብ፣ ደርሳችሁ ስትመለሱ 100 ነጥብ። ይሄን መንካት ይቻላል። ድንገት ከጣላችሁት ከወደቀ ትመለሳለህ። ከዚህ ነው የምትመለሰው። ግን እዛ ጋር ደርሰህ ጫፍ ላይ እየተመለስክ እዚህ ጋር ከነካኸው ወደዛ ነው የምትመለሰው። እዛች ጋር ድረስ ብቻ ተግባባል። ከዚህ እየዳችሁ ከተደረገ ወደዚህ፣ ከዛ ስትመጡ ወደዛ ትመለሳል። ተግባብተናል። ከፈነዳባችሁ ጓደኛችሁ ፊኛችሁን እራሳችሁ ማድረግ ትችላላችሁ። አይ ካላችሁ ገብቷችኋል። ያኛው ሰው አያቆም፣ ያኛው ይቀጥላል። ቻንሱ ይሄ አይደል እንዴ? ተመልካቾቻችን ማህበረሰባችንን፣ አካባቢያችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ቅድሚያ ለሴቶች ብለናል። አሁን ደግሞ ለወንዶች። ውድ ተመልካቾቻችን እንግዲህ አሁን ወደ ቻሌንጁ ነው። 3 ደቂቃ ተሰጥቷችኋል። 1 2 3 መቶ አለ አንተ መቶ አለ ናችሁ። መቶ ናችሁ። 200 አንተ 200 እኩል 300 እዚህ ጋር 300 እኩል ባፍ መንገድ አችልም ልክ ሂድ 400 500 100
ለመጀመር 1 2 3 አሪፍ ነው አሪፍ ነው አሪፍ ነው አሪፍ ነው አሪፍ ነው ባንድ ጣት 700 አንድ ጣት ብያለሁ አዎ ያዝ እዛው ቶሎ 700 አንድ ጣት እጣፈው አይደለም ማጠፍ ነው ወንድሜ ለምን 800 ይላል አልቋል ሰዓት አልቋል ሰላም ነው። ኪሎ ስንት ነው? ኪሎ 90 ብር 100 ብር 90 ብር 100 ብር ከነጋዴ ሲገዛ እናንተ ሲገዙ ግን 70 80 ነው። ነጋዴ 90 100 ይሸጣል። ወደ ተመልካቾቻችን ነጭ ጤፍ ማኛ ነጭ ጤፍ የሚባለው እንግዲህ አግኝተነዋል በአካል ይሄን ጤፍ እንግዲህ 70 ብር 80 ብር ጋቶ ላይ ይሸጣል። ስለ እውነት ደስ ብሎኛል። እና በጣም ብዙ ይሄ እንዳለ የምታዩት ገበያ መሀል ላይ የምታዩት የጤፍ ገበያ ነው። ሙሉ መሀል ወደ ተመልካቾቻችን እየተሰፋ እየተጠቀጠቀ እየተሰፋ እየተጠቀጠቀ ይቀጥላል ማለት ነው። እንደው አሁን 67 መኪና ይወጣል 67 መኪና ይወጣል ቀጥታ አዲስ አበባ ነው የሚጫነው። ቀጥታ አዲስ አበባ አርባ ምንጭ አዳማ። ውድ ተመልካቾቻችን እንግዲህ ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ጋቶ የአንድ ገበያ የነበረን ቆይታ አላበቃም። ተመልሼ እመጣለሁ። አሁን ያለንበት የፍየል ተራ ገበያ ማዕከል ነው። እንግዲህ እነዚህ ከቤት ነው ያመጡት። አርሶ አደሩ ከቤት ያመጣል፣ ነጋዴው ደግሞ ከዚህ ይገዛል። እንግዲህ ሲገዙ እንግዲህ እንደምታዩት ፍየሉ ምን ያክል እንደሆነ የባለ ይዞ የመጣው ይነግርና ይደራደራሉ ማለት ነው። እስኪ ግባቡ ድረስ እየተመታቱ ነው። እስቲ እንደዚህ ነው የሚመታታ። እኔ ስናገር 7000 አንተ 5000 6000 ይላል። ከዛን ያን መጨረሻ ላይ ስንስማማ እጃችንን እንዲህ አይነት ባህል አለ። የከብት ተራ ነው የሚባለው። የገበያው ማዕከሉ የከብት ብቻ ነው የሚሸጥበት። ትራንዛክት የሚሸጥም የሚገዛውም እዚህ ውስጥ የሚሸጠውም እዚህ። ይሄ በሬው ምን ያክል ያወጣል? ይሄ በሬውን ቢያንስ እስከ 50 እስከ 60 ሺህ እስከ 70 ሺህ ያወጣል ማክሲማም ማለት ነው። እንዲህ ያሉ ወይፈኖቹ ደግሞ እስከ 50 እስከ 40። ውድ ተመልካቾቻችን በአንድ ወቅት እንግዲህ ድንቅ ሀገርን ልንሰራ ወደ ጋርዱላ ስንመጣ የኩስሜው ዋናው ልጅ ከሱ ጋር ነበር ወደ ኩስሜ የመጣ ነው። ጋቶ ላይም ጋርዱላ ዞን ላይም የተለያዩ ቦታዎች ፕሮግራማችን እንዲሳለጡ እንደ አመራር በጣም ሲጥርልን ነበር። በዚህ አጋጣሚ እናመሰግናለን። በጣም አመሰግናለሁ። እንደምን አለ? ለተመልካቾቻችን ስምህን ደግመህ ንገርልን። አመሰግናለሁ። ዋሲሁን ታደሰ እባላለሁ። በደራሼ ወረዳ የገቢዎች ጽሕፈት ቤት ኃላፊ ነኝ። የአካባቢው ተወላጅ ልጅ ነኝ። በጣም አመሰግናለሁ። በድጋሚ አመሰግናለሁ። እስቲ እንደው በአካባቢው ባህል መሰረት በቡድን ቡድን እየሆኑ ውስጥ ገብተው እንዲሁ ለስጋ እዚሁ ታርዶ እዚሁ ይበላል። ገበያ መሀል ላይ ስጋ ቤት መሄድ አያስፈልግም። ባህላዊ ያለ የሚባል ነገር አለ። እንግባ እንየው። እንደምታዩት ያው ስጋው ያለቀ ቢሆንም እንዲህ በአማረ መልክ ተቀምጧል። ገና ከመምጣታችን ስጋ ተዘጋጅቷል። እሺ ቅመሱልን። እሺ ቅድሚያ ሁሉም ሰው ቅመሱልን አለ። ስለዚህ ይመጣል። በአነስም አንድ ጉርሻም ሁለት ጉርሻም ትሁን አሁን እንደ እንግዶች ስለመጣን በዛ አድርጎ ሰጥቶናል። የመጣውን ግን እያቀመሰ እንኩ እያለ ያ ማለት ደስ ያለው እየገዛ
ያላለውም ደግሞ እየወሰደ ይሄዳል። በልቶ ጎርሶ መሄድ ይችላል። ምንም አይገደድም። ይሄ ባህል ነውና እስኪ ቅመሰው። ይሄ ደግሞ ለየት ያለ ይመስላል። በእናትህ ቅመስ አንተ ያዝ ውድ ተመልካቾቻችን በጣም ነው የሚጣፍጠው። ገበያ መሀል እንግዲህ ገበያተኛው እዚህ ነው የሚበላው፣ አይጨናነቅም። ትልቅ ሆቴል ከፍዬ ተቸግሬ አይልም። እዚህ እንዳሻቸው ነው የሚበሉት። ምክንያቱም ጋቶ ነዋ። ሁሉም ነገር በተመጣጣኝ አለ። ኑ ሀገራችንን አብረን እናሳድግና ብልጽግ እንላለን። እኛ ፍስሜዎች ነን። ውድ ተመልካቾቻችን ጋቶን ምን ያክል ታውቋታላችሁ? ጋቶ ወዴት ነች? ጋቶ የት አካባቢ ነች? ስለ ጋቶስ ምን ማወቅ ትፈልጋላችሁ? አቶ ዋሲሁን ጋር እንግዲህ ትንሽ ቆይታ አደርጋለሁ። ስለ ጋቶ እስቲ ንገረን፣ ውሰደን እስቲ በትዝታ። ጋቶ ምን ማለት ነው? ለምን ጋቶ ተባለች? በጣም ጥሩ። ጋቶ ምንድን ነች? የኩስሚ ማህበረሰብ ምንድን ነው? ዓለም የኢትዮጵያ ሕዝብ ሌላውም የኢትዮጵያ ክፍል አካል ስለዚች አካባቢ ምንድን ነው ማወቅ ያለበት የሚል መሰረታዊ ሀሳቦችን ማንሳት ተገቢ ይሆናል ማለት ነው። ስለዚህ በመነሻነት ስናነሳ ይሄ በ1983ቱ ሕገ መንግስት ባጎናጸፈውና የብሔር እንትን ከሰጠው ውስጥ አንዱ ኩስሚ የሚባል ብሔር ማህበረሰብ አለ። ይሄ ከዚህ ሲቋቋም ታሪካዊ አመጣጡ ከሊበን ብሎ ይነሳል። ከዛ መጥቶ የኩሽ ተናጋሪ ህዝብ ማህበረሰብ ሲሆን ሲመጣ ሲሰፍር በተለያየ እዚህ የምታዩት በከፊል በተራራማው አካባቢ ይቀመጥና ያነ ወጥ የሆነ የኩስሚን ስያሜ ከማግኘቱ በፊት ኦሎሞስት በአራት አምስት የሚሆኑ ግዛቶች የአባንቶሎች ይተዳደራሉ ባላባቶች። ያም በሆርደ ከሻለ ተብሎ ይወስዳሉ። በዚህ በኩል ላይኛው ፓርቲ ወስና ማንደ ይባላል። ሌላኛው ቀላሃና ናናያ እያለ ይወስዳል። ያ መጥቶ በ1980 ዓመተ ምህረት በየቦታው ማስቀመጥ ለመንግስት ለአስተዳደር ስርዓትም ለእንትንም አልተመቸም ተብሎ ይሄ ወደዚህ ምድር ወደ ተቸረችም አቀማመጧ ምርጡ በሆነ መሃሏን አቋርጦ በጣም የሚያምር ወንዝ ለአመት የማያቋርጥ ማአት ሰብሎች የሚበስሉባት በተፈጥሮ የተዋበች አሁን በተለይ ከሚቀርቡ ኢትዮጵያ ውስጥ አሉ ከሚባሉ በማዕድን ደረጃ በጣም እጅግ ውድ የሚባሉ ማዕድናት ክምችት ያለባት አካባቢ ብትኖር ጋቶ የምትባል ምድር ነች። ከዛ ውጪ በጣም የተቸረችው የራሱን አለባበስ ቀለም አንተ የለበስከው በጣም ውብ ድንጉዛ ይሄን ይመስላል። ከዛ ውጪ እንደ ማሳያ ተወስደ ብታመጣ አሁን ከችግር ማግስት አካባቢው በራስ ማገጥ የሚል ወስዶ የራስ ባህል አከባበር አለው፣ የራስ ቋንቋ አለው፣ የራስ አመጋገብ አለው። በራስ የጎሳ ስሪት ውስጥ በስምንት ጎሳዎች የሚመራ የራስ የአሰራር ወይም የአስተዳደር ስርዓት አለው ማለት ነው። ይሄ ወስዶ አሁን ዛሬ የምታዩት በጣም ግርግር የሚመስል ይሄ ሁሉ ትራንዛክሽን የተደረገበት ሰኞ ገበያ በመባል ይታወቃልና ኦሎሞስት ከዚህ ቀደም አባቶች ደክመው ሄደው መተው በኦሮሚያ በጥንትንትን ሲነበር እዚህ መተን ኩሰምን አረፍንባት የእረፍት ምድር ኩሱሜ ብለው ከኦሮምኛ እንትን የሚመስል የሚመጣ ታሪካዊ እንትን አለ እና ከዛ አንፃር አባቶች አቆይተውታል። ዛሬም በመልካም ምሰት ላይ ነው ያለችው። በጣም የመልማት ለኢንቨስትመንት ምቹ ኑና ኩሱሜ ላይ ገንቡ ስሩ አልሞ እያለ ጥሯን ታቀርባለች ነው። በዛ አጋጣሚ ኩሱሜን ባጭሩ በዚህ መልክ መግለጽ ይችላል የሚል ሐሳብ አለ። እሺ ለመጀመር 1 2 3 የሽ ከተሽከስ በአንድ ጣት ብቻ ትንሽ ተመለሽ በቃ እጂ ወደ ኋላ ተመለሽ። ነይ በቃ የመጀመሪያ ወንድማ መቶ ነው ተማሳክቷል። ይዞ መቀጠል ይችላል። መቶ ቡርጂ በጣት ብቻ በጣት እባክሽ በጣት አዎ በጣት እሺ ድባታል ልፋላት መቶ ነጥብ አሳክታችኋል። መቶ ነጥብ አላችሁ።
ነው በቃ እንደው ወደ ላይ አትስኪ እንደው ነካ ብቻ ቀስ ጋር ተረጋጋ ደርሰሻል በቃ 400 ነጥብ እንደው ነሽ ፊት ለፊት አንድ ተመለሽ በዛው እዚህ ጋር ጀምር ቀስ አትስኪ መልሻ ወደ ቀብሻ አለ ከዚህ እዚህ ጋር ነሽ እሺ አልቋል አንቺም ብትደርሽም አልቋል ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው አካባቢያችንን ማህበረሰባችንን ባህላችንን ታሪካችንን ለእናንተ ስናስተዋውቅ ቆይተናል ትልቁ ቁም ነገር ጫወታቸው አይደለም ትልቁ ቁም ነገር ሽልማታቸው አይደለም ትልቁ ቁም ነገር ሀገራችንን ምን ያክል አውቀናታል የቡርጂ ልጆችና የጅማ ልጆች ነገ ሲገናኙ በምን አይነት ፍቅር ይገናኛሉ ትልቁ የኛ ሐሳቤ ቡርጂዎችን ከጅማዎች መደመር ቡርጂ የምትባል ሀገር አለች ጅማ የምትባል አካባቢ አለች እናውቃለን ያውቃሉ ግን ወጣቱ ላይ መስራት አለበት ሲገናኙ ስለ ሀገሮቻቸው ስለ ሰፈሮቻቸው የተሰፈር እንዳደጉ ሲቀያየሩና ሲጠያየቁ የኛ እቅድ የኛ ፍላጎት እሱ ነው ኢትዮጵያ የሁላችንም የድምር ውጤት ነች የኔ አባት ተደምሮ የሱም አባት የኔም አባት የሷም አባት የነሱም የሁላችንም አባት ሳይቀር ለዚች ሀገር ዋስትና ከፍሏል ኢትዮጵያ ለዛ የሁላችንም የስብጥርና የድምር ውጤት ነች ድንቅ ሀገሮች የምንሰራው ሁሉም ቦታ የምንሄደው ከትልቁም ነገር ባሻገር ትልቁ ነገር የኛ እሳቤና ሐሳብ ሀገራችንን በአብሮነት በአንድነት በፍቅር ማስቀጠል ድህነት የሚባለውን ቤታችን ውስጥ አረንቋውን አውጥተን መጣል እሱ ነው እሳቤያችን ሞራል ለራሳችሁ በሴቶች እናንተ 400 በሴቶች እነሱ 500 አሸናፊ ሆነዋል በወንዶች እናንተ 700 እነሱ በወንዶች አሸናፊ ሆነዋል ወደ ተመልካቾቻችን ዋናው ሐሳቢያችን በአብሮነት መቀጠል ነው ዋው እንቀጥላለን የማን ውጤት አነስ ብሎ በቅርበት ይከተላል የሚለው ነገር እንግዲህ በደንብ አድርገን እናያለን የትኛው አሸናፊ ይሆናል የትኛውስ ተሸናፊ ይሆናል ወደ ኢትዮጵያ ክልል መንግስትን ከልብ እናመሰግናለን አጋር ስለሆነ ለዚህ ፕሮግራም የምገኘው በጋርዱላ ዞን የማሾሌን አካባቢ ለእናንተ ለማሳየት ነው እንዴት አያችሁት ጤፍ አለ ዳገቱም አለ አብረን እየወጣን እየወረድን እንገኛለን የትኛውም አካባቢ እንደርሳለን ማህበረሰባችንን እናስተዋውቃለን ስንል በምክንያት ነው ወዴት እንምጣላችሁ የትኛውን ቁልቁለት ኑረድ የትኛውን አቀበት እንውጣ ንገሩኝ እናንተ ብቻ ከች ከተፍላለሁ ምክንያቱም እኛ ድንቅ ሀገሮች የማሾሌ ማህበረሰብ ከጋርዱላ ዞን ውስጥ ከሚገኙ አራቱ ብሔረሰብ አንደኛው ነው ታዲያ ዛሬ ማሾሌ ላይ ተገኝተን ገጠር ወርደን መኪና ማያስገባበትን እንደዚህ በእግራችን ገብተን እዛው ተንጠልጣይ ድልድይ ጋር ልናሳያችሁ በነገራችን ላይ ማሾሌ በማዕድን ምርትን በጣም ይታወቃል እስከ
እስከዛሬ ያልወጣ በጣም ብዙ ማዕድን አለ። የት ናችሁ? ማዕድን ላይ ኢንቨስት የምታደርጉ ኢንቨስተሮቻችን በጣም ብዙ ማዕድን ማሾሌ ላይ አለ። ከእምነበረድ አንስቶ እስከ ተለያዩ ማዕድናት አሉ። ጥናት ተደርጎባቸው ወደ ስራ ሊገቡ ያሉም አሉ፣ እየገቡም ያሉ አሉ። ኑ ወደ ማሾሌ እንላለን። ተከተሉኛ ኋላ የምትመለከቱት እንግዲህ ተንጠልጣይ ድልድይ ይሄኛው ነው። እኛ የትም ገብተን እናስተዋውቃለን። ኦልሬዲ ደርሰናል። እዚህ መምጣት ፈልገን ነበር፣ በአግባቡ ደርሰናል። አሁን ወደ ቦታው ይዤያችሁ ሄዳለሁ። ተከተሉኝ። ተመልካቾቻችን ሉፓይታ ወንዝ ተንጠልጣይ ድልድይ ጋር ደርሰናል። በጣም የሚያምር ጊዜን አድርገን እዚህ ድረስ መጥተናል። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እንገልጣለን። ስለ ማሾሌ ምን እንንገራችሁ? በነገራችን ላይ ሉፓይታ አካባቢ በጣም ትልቅ ማዕድን አለ። ኑ በጋራ እናልማ። ኑ ማሾሌ ጋር አብረን እንስራ። ኑ ጋርዱላ ዞን ጋር አብረን እንስራ። አካባቢያችንን፣ ማህበረሰባችንን በሀብት እናበልጽግ። ኢንቨስተሮቻችን ላይ አብረን እንስራ። ድንቅ ሀገሮች ነን። እናመሰግናለን። የማሾሌ ማህበረሰብ ባህል፣ ታሪክ፣ ወግ ደግሞ በቅርቡ ተመልሰን ብዙ ነገር አብረን የምንሰራ ይሆናል። ድንቅ ሀገሮች ነን። አመሰግናለሁ። ዋው ተከተሉ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። እንዴት አያችሁት? በዚህ ሳምንት ፕሮግራሙ እንዴት ነበር? ቆንጆ ነው? ወደዳችሁት? ጥሩ ጊዜ ያሳለፋችሁ ነው? ስለወደዳችሁልን እናመሰግናለን። ተመልካቾቻችን ሀገራችንን ማስተዋወቅ የኛ ግዴታ ነው። የድንቅ ሀገሮች የትም እንመጣለን፣ ባህላችንን፣ ታሪካችንን እንገልጣለን፣ ለእናንተ እናደርሳለን። ምክንያቱም እኛ ድንቅ ሀገሮች ነን። ለራሳችሁ ማለት የነዚህ ተወዳዳሪዎች እሳቤም ዋና ፍላጎታቸው ሀገራቸውን ማወቅና ሀገራቸውን ለእናንተ ማስተዋወቅ ነው። ግን የመጨረሻው የደስታው ሲሆን እንሸልማለን። ሽልማት ያስፈልጋቸዋልና እንደው ከእንግዳ ልጀምር። ጥያቄ ልጠይቃቸው ፈቀዳችሁ? እሺ፣ እንዴት አያችሁት ጋርዱላን አካባቢውን? በጣም ቆንጆ ነበረ ያሳለፍነው ጊዜ። ያው ትንሽ ድካም ቢኖረንም እዚህ ደርሰናል። መተን በማየታችን በጣም ደስ ብሎናል። ተመችቷችኋል? አዎ በጣም። ህዝቦቹም ደግሞ በጣም ፍቅር ናቸው። ሁሉም ያው በጣም አሪፍ ነበር። በጣም ተመችቶናል። አካባቢውን በጣም ደስ የምትል ቀዝቃዛ የሆነች አየር ያላት ሀገር ነች። በጣም ተመችቶኛል። እናመሰግናለን። እንግዲህ ወደ ተመልካቾቻችን ቶኩማዎች እና ዋናን ካያናዎች የሚያደርጉት ትንቅንቅ እንደቀጠለ ነው። ማን ያሸንፋል? ቶኩማ ወይስ ዋናን ካያና የሚለውን አብረን የምናየው ይሆናል። እናንተ ጋርስ እንዴት ነው አቅሙ? እጅግ በጣም ጥሩ ነው። እውነት ለመናገር ከገባንበት ሰዓት ጀምሮ ተንከባክቦን አብረውን ነው ይሄዱ ያሉት። በእውነቱ ማልማት የሚፈልግ ሰው ካለ በጣም ሰፋፊ መሬቶችን እያየን ነበር እየመጣን የነበረው። በእውነቱ ነገር ታምራላችሁ፣ ውብ ናችሁ። እጅግ በጣም ደስ ብሎኛል፣ ተመችቶኛል። አየሩ
ተስማሚ ነው። ያው ሲዘራ ማይበቅል ያለ አይመስለኝም። ዞር ዞር ሲል ደጋውም ቆላውም አንድ ላይ እያየው ስለነበረ በጣም ያምራል። ጥሩ ነው፣ ደስ ይላል። አመሰግናለሁ። እሺ አንቺስ? እኔ እዚህ ብቀር ራሱ ደስ ይለኛል። ተመችቶኛል በጣም ከምለው በላይ። እናመሰግናለን። እዚሁ ብቀር ነው እዚሁ ብቀር ብላለች። እናመሰግናለን። ተወዳዳሪዎቻችን ሳይቀሩ እዚሁ አካባቢ ብንቀር እዛው ብንቀር ብለዋል። የእውነቴን ነው። ውድድሩን ረስተውት ወዳጅነት ጠንክሯል። ሀገር እንደዚህ አይደለች? አብረው ይወዳደራሉ። ከማን ጋር? ከራሳቸው ጋር። ታዲያ ወዳጅነት ጎልብቷል። ግሩፓቸው ላይ ሰላማቸው ጠንክሯል። እውነት የድንቅ ሀገርና የመጀመሪያ ዙር አይነት ውድድር አይኖርም። በጣም ነው የሚያምረው። ወደ ተመልካቾቻችን በዚሁ አጋጣሚ መናገር የምፈልገው ዛሬ ግማሽ ፍጻሜ የሚያልቅበት ቀን ነው። በጣም አዝናለሁ። 5 ተወዳዳሪ እንወስዳለን። አንድ ደግሞ ነጥብ ከፍ ያለውን እንጠራለን። 6 ከዛ ውስጥ ቀን አይመቸኝም ጊዜ አይመቸኝም ያለውን ከዚህ በኋላ ተወዳዳሪዎቻችን ለሁሉም ይሄ መልእክት ይድረስ። ቀን አይመቸኝም ያለው 6ኛ ላይ ያለውን 7ኛ ላይ ያለውን እድል እንሰጣለን። 3 ይሆናሉ። ከ3ቱ ቀጥታ ሽልማት ነው። 3 ተወዳዳሪዎች የመጨረሻው ሲዝን የሚሆነው 3ቱም ለ3 ተገናኝተው እስከዛሬ 3 ግሩፕ አንድ ላይ ተወዳድረው አያውቁም። 3 ግሩፖች አብረው ይወዳደራሉ። ልዩ የባህል ዝግጅት ምናምን ሲሆን ተወዳድረው ያውቃሉ። አመራሮቻችን ምናምን አመራሩን ሳይቀር ያሳተፈ፣ ነጋዴውን ያሳተፈ፣ ባለሀብቱን ያሳተፈ፣ አባቶችን አርበኞችን ሁላ አወዳድረናል በዚህ ፕሮግራም በነገራችን ላይና ሁሉንም አወዳድረናል። የትኛውንም እናወዳድራለን። በቅርብ ደግሞ ትልልቅ እናቶችን ሳይቀር የሴቶች ቀን ማርቻይትን ተስፋ አደርጋለሁ። ትልልቅ እናቶችን ስለ እናቶች ሀሳብ ወስደን የምናወዳደርበት ቆንጆ ጊዜ የምናሳልፍበት ይሆናል። የደቡብ ኢትዮጵያ ክልል መንግስትን ከልብ እናመሰግናለን። ወደ 250 ነጥብ የሚያሰጠው አንዳንድ ጥያቄ እስካሁን ያለው የመጡት 4 ተወዳዳሪዎች ግሩፖች አንዱንም አልመለሱትም። 5ኛው ግሩፕ ይመልሰው ይሆን ወይ? ይዛችሁ ትጠብቃላችሁ? እሺ ጥያቄው ታነቡልናላችሁ? የደራሼ የለቅሶ ስነ ስርዓት ምን ይባላል? እሺ ምንድነው? ፓይታ 250 ነጥብ። ዋው! ፓይታ ከፈቱት። እሺ የደራሼ የሰርግ ስነ ስርዓት ምን ይባላል? ሰርጌታ 250 ነጥብ። እናመሰግናለን። 200 ምን ላድርግላቸው ለእነዚህ ልጆች? ደራሼ ሰዋዱ ወደ ተመልካቾቻችን አሁን የምንገኘው በሞስዬ ማህበረሰብ ውስጥ አንድ ትልቅ የባላባት ግቢ ውስጥ ነው። የባላባት ወይም ንጉስ ሞስዬ በጣም ከጥንት ጀምሮ በንጉስ በባላባት ሲተዳደሩ ነበረ። ከፊት ለፊት የምታዩት የባላባቱ መኖሪያ ቤት ነው። በጣም ነው የሚያምረው ግቢው።
ማህበረሰቡ በዚሁ አጋጣሚ የራሱ ባህል፣ ታሪክ፣ ወግ ያለው የራሱ የሆነ የተለያዩ ህጎች ያሉት የራሱ የሆነ ቋንቋ ያለው ነውና ሞሲዬ ጋር ስትመጡ ስለ ሞሲዬ ማህበረሰብን ስትጎበኙ ይህንን የባላባት ቤት ሳታዩ እንዳትሄዱ እላለሁ። በዚሁ አጋጣሚ ማስተላለፍ የምፈልገው በየአካባቢያችን ያሉ የንጉሶች ወይም የባላባቶችን ክብራቸውን ልንጠብቅ ይገባል። እነሱን ማክበር ይኖርብናል። ለነሱ የሚያስፈልገው ማድረግ ይኖርብናል። አንዳንድ ጊዜ ዘመንን ማለት ባህላችንን ረሳን ማለት አይደለምና ልንረሳቸው አይገባም ማለት ፈልጋለሁ። ግቢውን እንደዚህ ያስቀኘዋችሁ እኔ ጨረስኩ። አመሰግናለሁ። በወፍ በረር ግቢውን በደንብ ላስቀኘው። ማገዛ ቢቆም አንድ ማገዛ ይቆማል። ማጋ ከቆመ ማጋ ህዝቡን ይመርቃል። ማጋ ምንድነው? እናት ነው። እናንተ የምትወለደው እሷ ናት። እኔ አባት ነው ነበር። ያ አሁን ወግ አስቸጋሪ ሆነ። ምንም ማግ ነገር ለእናንተ ስለፊት እግዚአብሔር ይቅር። ለእናንተ እግዚአብሔር ሰላም አድርጎ ኦሳይ ውብራ ኦፊስ ማቆ ኢተርቦ ኢታቆሞቱና ደሞፎ ወገሉ ሙትን ከስሙት ሮሂጅ ማቆ ሰላም ማቆ ብራ ሃይ ያት አንጂ አኖ ሮሂጅ ማቆ አንጂ ታይቴ ሰላም ነው ደመጋላ ማብላታ እሺ ወዘና ሰላም ጋዲታና ሰላም ማይ ላይት ወደስ ኛ ሰላም ማይ ከበረከለ ሰላም ነው እንታ ነጋዶ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም እኛ ድንቅ ሀገሮች ነን። የዚህ ሳምንትን ውድድር እንዴት አያችሁት? ወደዳችሁት? በጣም የተፋጠጡበት ነበር። ከጥያቄ ከቻሌንጅ በየሳምንቱ እያደገ ነው። ባሳለፍነው ሳምንት በነገራችን ላይ አንድ ነገር ተናግረን ነበር። በጣም ውጤቱ ከፍተኛ ነው ብለን ግን እስከ ባለፈው ሳምንት ብቻ ነበር ለመጀመሪያ ጊዜ 250 ነጥብ የቦነስ ጥያቄ የተመለሰበት። ሁለቱም ጋር 250 ነጥብ የተመለሰበት የዛሬው አሸናፊ። ከዛ በፊት ሰብስክራይብ አድርጋችኋል? አካባቢያችሁን ለማስተዋወቅ ሰብስክራይብ አድርግ። ከስር የአካባቢውን ስም ጻፍ። 5 ሰው ከጻፈ እንመጣለን። በቅርቡ ወደ ምስራቅ ልንደረደር እያሰብን ነው። የት እንምጣ ግን? የት እናቅድ? ዩቲዩብ ላይ ገብታችሁ ኮሜንት አድርጉልን፣ ጻፉልን፣ እዚህ ቦታ ና በሉልን። በዚህ ስልክ ቁጥር መደወል ደግሞ ፈጽሞ እንዳይረሳ። ድንቅ ሀገሮች ነን። የዛሬው አሸናፊ ደቡብ ኢትዮጵያ ክልል አጋር ስለሆነን ከልብ እናመሰግናለን። የዛሬው አሸናፊ ቶኩማዎች ከጅማ ናቸው። እናመሰግናለን። በነገራችን ላይ እንዲህም ተፎካካሪ የለም። ያሳለፍነውን ሳምንት አሸናፊ ቡድን በልጠውታል። ያሳለፍነው ሳምንት አሸናፊ ቡድን በነገራችን ላይ እስከዛሬ የመጣውን ውጤት አላመጡ። የዛሬው ተሸናፊ ከባለፈው ሳምንት አይደለም ድንቅ ሀገር ላለፉት አመታት ሲያወዳድር ተሸናፊው ያመጣውን ውጤት ማንም ሰው አላመጣም። 1900 ሞራል ለእናንተ የእውነት እግዚአብሔርን ተችላላችሁ። 1970 ነው ያመጡት። አንድ ነው የተሳሳተው፣ ግማሹ ነው የተሳሳተው። ጅማዎች እናመሰግናለን። በዚሁ አጋጣሚ የደስ ትልቀቅብና እምዬ ኢትዮጵያ ይመርልሽ ሰብሎን አውድማው ጎተራ ይሁንልሽ ሙሉን በቸሩሎ ይደር ጋራው ሸንተረርሽ ወንዛ ወንዝሽ ሁሉ
እምዬ ኢትዮጵያ ይመርልሽ ሰብሎን ጎተራ ይሁንልሽ ሙሉን በቸሩሎ ይደር ጋራው ሸንተረርሽ ወንዛ ወንዝሽ ሁሉ ይመስክር አካሌ ጉያሽ አደረጀው የእናትነት ጣዕምሽ ውለታሽ አበጀው በማጀትሽ ወተት በጤፍሽ እንጀራ በማር በወለላ በጓሮ ሸንኮራን ብድር አለብኝ ልክፈልና ልኩራ ክብርሽ ከፍ ይበል ከሰላምሽ ጋራ እናመሰግናለን። ሞራል 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 ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። በዚሁ አጋጣሚ ቅድስት ክሊፕ ስትሰራ ማንኛውም ስለ ሀገር ዘፈን ስትሰራ እኛ ሂደን ያለችበት ድረስ እኛ ኃላፊነቱን ወስደን እንደ ድንቅ ሀገር ፕሮግራሟን የእሷን ክሊፕ ልንሰራ ቃል ገብተን ነበር። አሁንም እንፈጽመዋለን። ውድ ተመልካቾቻችን በጣም ውጤቱ ንሯል። ዛሬው አሸናፊ ጅማ ሲሆን ጅማዎችን ከልብ እናመሰግናለን። ጅማ ለየት ያለች ሀገር ነች። ጅማ በጣም የምታምር ሀገር ነች። በአረንጓዴ የተሞላች የተሽቆጠቆጠች ቡና ከ85% በላይ የምታለማ በዞን ደረጃ በአገር አቀፍ 193 ቶን በላይ በማቅረብ ከፍተኛውን በሀገር እንደ ኢትዮጵያ ድርሻ የምትወስድ ከፍተኛው በዞን ደረጃ ነው። ወደ ተመልካቾቻችን 193 ቶን በላይ የምታቀርብ ነች። በየቤቱ በየማህበረሰቡ በአብሮነት በመጋመድ ባህል ከባህል በመወራረስ አብሮ ልጆቻቸውን ተሰብስቦ በማሳደግ ኢትዮጵያዊነት የሚዘከርባት አብሮ የሚሰራባት ሀገር ነች ጅማ። ለጅማዎች ሞራል ቡርጂዎች የእውነት ለመናገር እነሱ ጋር ስትሄዱ ስለ ጤፋቸው አውርታቸው አጠግቡ። እኔ የዞን አስተዳደሩን ቢሮ አልቀርጽህም እዛ ማሳ ነው ምቀርጾት በጣም ስለሚያምር ጤፍ እዚህ የሚታፈስ ነው የሚመስለኝ ብያለሁ። እውነት ነው። ቡርጂ ድረስ ሄጄ እዛ መዲናችን አዲስ አበባ ላይ አንድ ጤፍ 150 ብር ሲሸጥ 90 ብር ኪሎ ብለውኝ ያውቃሉ። ስለ እውነት ይሄ ለማጋነን አይደለም። ነጭ ንጹህ ጤፍ ያለበት በአብሮነት በአንድነት በኢትዮጵያዊነታቸው የሚኮሩ የማይደራደሩ ደግሞ ቡርጂዎች ናቸው። አይቻለዋ። የአይን ምስክር ነኝ። ተመልሰናል። እንግዲህ ወደ ተመልካቾቻችን ማን ከማን እንደደረሳቸው በደንብ አውቀናል። ቀጣይ የሚመጡትን ሁሉንም አውቀናል። የት ይሆን ደግሞ የሚሄዱት? እናመሰግናለን። ውድ ተመልካቾቻችን ይህንን ፕሮግራም ስመራላችሁ የቆየውኝ እኔ ናፖሊዮን ታዬ፣ መላው ክሩ አለ ከኋላ ከካሜራ ጀርባ አለ በጣም ብዙ ሰዎች ከፕሮዳክሽን ማናጀሩ አንስተ ድሮኒስት፣ ኤዲተር ብዙዎች አሉ። ብቻዬን አይደለም እዚህ ጋር የመጣው። እዚህ ጋር ለመምጣት የሁሉም ልፋት አለና ሁሉንም በእናታችሁ ሞራል ስጡልኝ። ታውቃላችሁ አይደል ልፋታቸው። ድንቅ ሀገር ግን እውነት ነው የምነግራችሁ ብዙ ክሩ ያለው ብዙ ሰው የሚያስፈልገው ብዙ ክሩ ቻሌንጅ ስለሆነ ይዘን ነው የምንሮጠውና ቻሌንጅ ስላለው ብዙ ክሩ ይዘን የምንንቀሳቀስ ድንቅ ሀገሮች ነን። እንኳን ደስ አላችሁ ላለፋችሁት። የሚቀጥለው ሳምንት ጀምሮ ፕሮግራማችሁ ይቀጥላል። ወደ ሩብ ፍጻሜ አልፈዋል። 3 ተወዳዳሪ ነው የምንፈልገው። አይገርማችሁ? 3 ተወዳዳሪ ከ6ቱ 3ቱ ደግሞ አንዴ ነው የሚወዳደሩት። የሚቀጥለው 3 ሳምንታት ላይ 3ቱ አብረው አንድ ነው። ከዛስ መሸለም 3ቱ ሲወጡ 3ቱን ወስደን አወዳድረን መሸለም። ለተሸላሚዎቹ ሞራል 65 ውድድሮችን አልፈው እዚህ ስለደረሱ እናመሰግናለን። ኢትዮጵያ ብሮድካስቲንግ ኮርፖሬሽን የቲቪ የመዝናኛ ቻናልን ከልብ እናመሰግናለን። ምክንያቱም አንጋፋው ቴሌቪዥናችን ባይኖር እኛስ የት እንኖር ነበር፣ እንዴት እንሰባሰብ ነበር እንላለን። የደቡብ ኢትዮጵያ ክልል መንግስት ደግሞ ከልብ እናመሰግናለን። አጋር ነው የሆነን። ሁላችሁንም ከልብ አመሰግናለሁ። የሚቀጥለው ሳምንት ሰው ይበለን። እስከ ሳምንት ቸርን ሰንብት እያልኩኝ የፕሮግራሙ አዘጋጅ ነኝ ናፖሊዮን ታዬ ከመላው ክሩ ተወዳዳሪዎችና ከመላው ክሩ እንዲሁም ተወዳዳሪዎች ጋር እሰናበታችኋለሁ። በጋርዱላ ዞን የነበረውን ቆይታው ይመስላል። የጋርዱላ ዞንን እናመሰግናለን። ሁሉንም ማመስገን ፈልጋለሁ። በዚሁ አጋጣሚ ክብረት ይስጥልን የጋርዱላ ዞን አስተዳደሮች፣ አመራሮች፣ ኮሙኒኬሽን ባለሙያዎች፣ ኃላፊዎች ሁላችሁንም ማመስገን እንፈልጋለን። ፕሮግራማችን ይህን ይመስል ነበረ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ክብረት ይስጥልኝ። አመሰግናለሁ። ለራሳችሁ አቦ ወዳችኋለሁ። ቴንኪዩ